በከተማዋ የተከናወነው የኮሪደር ልማት የከተማዋን ገጽታ ቀይሯል፣ ለነዋሪዎች ምቹ ሁኔታ ፈጥሯል። በተለይ ደግሞ አገልግሎት ሰጪ ተቋማት የልማቱ ተቋዳሽ ሆነዋል። ከእነዚህ ተቋማት መካከል ትምህርት ቤቶች ተጠቃሽ ናቸው። በተለይ ትምህርት ቤቶች የመማር ማስተማር ሁኔታቸው ምቹ እንዲሆን የተለያዩ መሰረተ ልማቶች ተዘርግቶላቸዋል። እነዚሁ ምቹ መሰረተ ልማቶች ከተዘረጋላቸው ትምህርት ቤቶች መካከል ኤምኤን በእንጦጦ አምባና ምስራቅ ጎህ ሁለተኛ ደረጃ ትምህርት ቤት፣ በልበይ ፋና አንደኛና ቅድመ አንደኛ ደረጃ ትምህርት ቤቶች ተመልክቷል። እነዚህ ትምህርት ቤቶች የኮሪደር ልማት እየተሰራባቸው ባሉ አቅጣጫዎች የሚገኙ ከዚህ ቀደም ምቹ መሰረተ ልማት ያልነበራቸው ለእይታም ሳቢ ያልነበሩ መሆኑን የትምህርት ቤቶቹ ርዕሰ መምህራን፣ ተማሪዎችና መምህራን ያስታውሳሉ። ብዙ ፋሲሊቲዎችን ያልተሟላለት የተወሰኑ ግብአቶች የሚያስፈልጉት ትምህርት ቤት ነው። ትምህርት ቤቱ ከዚህ በፊት የነበረ ሜዳ ነበረው። ያ ሜዳ ደግሞ በክረምት ሲዘንብ እንደዚሁ አዋራው ለልጆች ጨዋታ እና እንደዚሁ ስፖርት ለመስራት ምቹ ያልሆነ ሁኔታ ነበረ። ትምህርት ቤታችን ከዚህ በፊት የነበረው ገጽታ ብዙ ማስደሳች አልነበረም። ለኛ ለተማሪዎቹ ብቻ ሳይሆን ውጭ ለሚያዩት ማህበረሰቦችም የተሟሉ ነገሮች አልነበሩም። አብዛኞቹ ጎደሎ ነበሩ። ኳስ ሜዳ ጭቃ ነበረ። የእድሜውን ኃይል እድገትና ደረጃውን አላሻሻለም ነበረና በጣም ግቢው ምቹ ያልሆነ ጉድጓድ የበዛበት ምቹ ለልዩ ፍላጎትም ምቹ ያልሆነ አትራክቲቭ ያልሆነ ለመማር ማስተማር ማራኪ ያልሆነ ነበረ። ከኮሪደር ልማቱ ከመሰራቱ በፊት ትምህርት ቤቱም አካባቢውም አሁን በሚታየው ልክ አልነበረም። በርካታ ጥሩ ያልሆኑ ገጽታዎች የነበሩበት ሁኔታ ነው ያለው። ከትምህርት ቤትም አንጻር ስናየው መማሪያ ክፍሎቹም ልጆች መጫወቻም ምቹ ያልነበረበት ሁኔታ ነው ያለው። ከመካከለኛ ደረጃውም ጋር አንድ ላይ ተቀላቅሎ የነበረበት ሁኔታ ነው ያለው። ረጅም ጊዜ ጥያቄ የነበረበት ሁኔታ ነው ያለው። አሁን ላይ ትምህርት ቤቶቹ የኮሪደር ልማቱ ተቋዳሽ መሆን ችለዋል። ልማቱም በትምህርት ቤቶች በርካታ መሰረተ ልማት እንዲገነባ እድል ፈጥሯል። ገጽታቸውንም ቀይሮታል። ልጆች በጨዋታ እንዲማሩ ይፈለጋልና ያን ከማሟላት አንጻር ሞዴል የሆነ በጣም ሳቢ የሆነ ትምህርት ቤት ነው እየተሰራልንና በጣም ጥሩ ሁኔታ ብዙ ነገሮች የተሟሉለት ነው። መማሪያ ክፍሎቹም ማሸለቢያው መመገቢያ ክፍሎቹንም ስታያቸው በጥሩ ሁኔታ የተሟላ ለሌሎችም ትምህርት ቤቶች እንደ ሞዴልነት ሆኖ የሚያገለግል ስለሆነ በጣም አድርገን ነው ይሄ ተሰርቶ ለኛ መስጠቱ የምናመሰግነው። ማህበረሰቡም ትልቅ ክብር አለው ማለት ነው። የከተማ አስተዳደሩ የዚህን ኮሪደር ሲሰራልን ከኮሪደሩ ጋር የመጣው በተለይ እንደ ትምህርት ቤቱ ያገኘው ፋይዳ ትልቅ ነው። ደረጃውን የጠበቀ ስታንዳርዱን የጠበቀ አርቲፊሻል ሜዳ እንደምታዩት ተሰርቶለታል። ከዚህ ውጪ ደረጃውን የጠበቀ በተለይ የላብራቶሪ ህንጻ ተገንብቷል። ይሄ G+4 ህንጻ ብዙ ነገር በውስጡ ያካተተ ነው ማለት ነው። በአጭር ጊዜ ውስጥ ብዙ ነገሮች ተቀይረዋል። በጣም ምቹ ነው። በቃ እንወጣለን። በፊት አቧራ ነበር የምናየው። አቧራውን እየፈራን ከክላስ አንወጣም ነበር። አሁን ግን አብዛኛው ነገር አረንጓዴ ስለሆነ ብዙም አንቸገርም። ከፊት ለፊትም ማራኪ ሆኗል። ግድግዳውም አምሯል። ኤቭሪቲንግ የመማሪያ ክፍሎችም ታድሷል። በቀለምም አንዳንድ ጥገናዎች ተደርጓል። ሽንት ቤት ችግር ነበረን በፊት። ጥምርታውም አሟላም፣ ስታንዳርዱን አሟላም። ሽንት ቤት ተሰርቷል። የወንድም የሴቶችም በዚህ ኮሪደር ሌላኛው ሜዳ። ኮሪደር ልማቱን ተከትሎ በትምህርት ቤቶች የተሰሩ መሰረተ ልማቶችም ምቹ የመማሪያ አካባቢን በመፍጠር ለትምህርት ጥራት መረጋገጥ የራሳቸውን ድርሻ እንዲወጡ እድል ፈጥሯል። ተማሪ ላይ በጣም ማነቃቃያ፣ ተማሪ ብቻ ሳይሆን እኛ መምህራንና ሰራተኞች ላይም የስራ መነቃቃት አምጥቶልናል። ትምህርት ቤት በፊት ስትመጣ እኮ የሆነ የሚያምር ገጽታ ከሌለ ለመማር ፍላጎት አይኖርህም አይደል? ደስ የማይሉ ሁኔታዎች ሲኖሩ ደስ አይልም። በቃ ትምህርት ቤቱም ስትመጣ ደስ ብለው አትማርም። አሁን ላይ ግን ይሄ ነገሩ ስለተስተካከለ ዋክተህ እንድትመጣ ያደርጋል። ስፖርት ለመውጣት ስትፈልግ ምናምን በጣም ያስጠላኝ ነበር እኔ እውነት ለመናገር። ስፖርት ስንወጣ ምናምን አቧራ ለብሰን አመድ ሆነን ነው የምንወጣውና አሁን ላይ ግን ጓጉተን ነው በቃ የምንጠብቀው ስፖርት እስኪመጣ ምናምንና በጣም ደስ የሚሉ ሁኔታዎች አሉ። ኮሪደር ልማት ሲመጣ በተሻለ መንፈስ ጽዱና ውብ በሆነ አካባቢ ላይ ለልጆቹ ምቹን ነገር በመፍጠር የተሻለ የመማር ማስተማር እንዲኖር ይህን ህንጻ ኮሪደር ልማቱ ትልቅ አስተዋጽኦ አድርጎልናል። አጥሩም ብታየው በፊት ልጆች በኋላ በኩል ይገቡ ነበር። አሁን ላይ ግን እንደዚህ አይነት ነገሮች ምክንያቱም ግልጽ ስለሆነ ምንም ድብብቆች ነገር የለም። ለመማር ማስተማር በጣም ምቹ የሆነ ነገር ነው ያለው።
የኮሪደር ልማቱ ከትምህርት ቤቶች ባለፈም በርካታ የንግድና አገልግሎት ሰጪ ተቋማት ገጽታን በመቀየር ምቹ ሁኔታ እየፈጠረ ይገኛል።